ዛሬ የምንማረው በጣም ወሳኝ የሆነ ነገር እጅግ በጣም ብዙ ሰዎች ጥያቄ የሚሆንባቸው እንዴት ነው የእግዚአብሔርን ድምጽ መስማት የምንችለው ነው። ሻሎም ቅዱሳን እንዴት ናችሁ? ጸጋና ሰላም ለእናንተ ይሁን። ዛሬ በዚህ በኢንካውንተር ቲቪ ቻናል ዩቲዩብ የምትከታተሉን ሁላችሁም ጌታ ኢየሱስ ዘመናችሁን ይባርከው። ዛሬ እጅግ በጣም መልካም የሆነ ድንቅ የሆነ የእግዚአብሔርን ሐሳብ ይዤላችሁ ወደ እናንተ መጥቻለሁ። ዛሬ የምንማረው አዲስ ትምህርት ነው። እሱም ደግሞ እንዴት የእግዚአብሔርን ድምጽ መስማት እንችላለን የሚል በጣም ትልቅ የሆነ የእግዚአብሔርን ሐሳብ እንከፋፈላለን። ከዚህ በኋላ በዚህ ዩቲዩብ ቻናላችን እንደዚህ አይነት ባጠር ባለ ሁኔታ ደግሞም ትልቅ የሆነን ሐሳብ ለእናንተ ሼር ስለማደርጋችሁ ባላችሁበት ቦታ ሆናችሁ ይሄንን ሚዲያ እንድትከታተሉ፣ ሰብስክራይብ እንድታደርጉ፣ ፎሎ እንድታደርጉ፣ ሐሳባችሁን ኮሜንት ላይ እንድታስቀምጡልን በጣም እነግራችኋለሁ። ጌታ ኢየሱስ ዘመናችሁን ይባርከው። ዛሬ ከኔ ጋር የምናሳልፈው ፕሮፌት በሱ ፍቃድ ነኝ። መልካም ጊዜ እናሳልፋለን። መንፈሳዊ ልምምዴን ሼር አደርጋችኋለሁ። እጅግ ድንቅ ጊዜ እናሳልፋለን። ዛሬ የምንማረው በጣም ወሳኝ የሆነ ነገር እጅግ በጣም ብዙ ሰዎች ጥያቄ የሚሆንባቸው እንዴት ነው የእግዚአብሔርን ድምጽ መስማት የምንችለው ነው። ብዙዎች በተለያየ መንገድ ያስተምራሉ፣ ብዙዎች በተለያየ መንገድ ይናገራሉ። ዛሬ ግን እኔ በህይወቴ ተለማመድኩትንና እግዚአብሔር በኔ ህይወት ላይ ያስለመደኝን በእናንተም ህይወት በዚሁ መንገድ ደግሞ እንደሚናገራችሁ አምኜ አስተምራችኋለሁ። በጣም ትልልቅ 3 ነገሮች ነው የምነግራችሁ። እጅግ በጣም ቁልፍ ነገር ነው የምነግራችሁ። በጣም በማስተዋል መጽሐፍ ቅዱሳችሁን ይዛችሁ ከኔ ጋር አብረን ነጥቦችን እየያዛችሁ እንማማራለን። 3ቱንም ነው የምነግራችሁ። ቀጥታ ወደ እግዚአብሔር ሐሳብ እንሄዳለን። እንዴት ነው የእግዚአብሔርን ድምጽ መስማት የምንችለው? እንዴት የጌታን ድምጽስ ማወቅ እችላለሁ? እንዴት የጌታን ድምጽስ መከተል እችላለሁ? ታውቃላችሁ የእግዚአብሔር ቃል ሲናገር በጎቼ ድምጼን ይሰማሉ ይከተሉኝማል አለ። ሰዎች ጌታ ኢየሱስን መከተል ቢፈልጉ ድምጹን ካላወቁት መከተል አይችሉም። በጎቼ ግን ድምጼን ይሰማሉ። ጌታ በኩራት የተናገረው ቃል ነው። በጎቼ ድምጼን ይሰማሉ ደግሞም ይከተሉኛል አለ እና ሌሎቹን እንደማንሰማ ጌታ ኢየሱስን እንደምንሰማ ግን ጌታ ራሱ በድፍረት ተናግሯል። ልጆቹ እንደሚሰሙትና እንደሚከተሉት። አሁን ይሄን ቪዲዮ እየተከታተልሽ ያለሽ እየተከታተልክ ያለ ወንድና ሴት ጌታን በድምጹ እየተከተልከው ነው ወይ? ጌታን ድምጽ እየሰማህ ነው ወይ? የጌታን ድምጽ ለመስማትስ ወይስ ተቸግረሻል? ዛሬ ለእናንተ ትልቅ ሐሳብ ነው ሼር የማደርጋችሁ። ወደ አንደኛውና ወደ ወሳኙ ነጥብ እንገባለን። ጌታ ኢየሱስ ድንቅ ጊዜ ይሰጠናል። ጌታ ይባረክ። ወደ እግዚአብሔር ቃል ከመግባቴ በፊት አጭር ጸሎት እንጸልያለን። አምላኬ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ኃይል ጸልያለሁ። አሁን በዚህ ሰዓት ይህንን ሚዲያ የሚከታተሉ ሁሉ ጌታ ሆይ የልብ አይኖቻቸውን እንድትከፍት፣ ጆሮአቸውን እንድትከፍት አምላኬ እግዚአብሔር ሆይ አንተን መስማት የሚችሉበትንና መረዳት የሚችሉበትን አቅም እንድትሰጣቸው በኢየሱስ ስም ኃይል ጸለይኩ። በዚህ ሰዓት በሚዲያ ሆኖ የሚከታተሉኝ ወንዶችና ሴቶች ልጆች፣ እናቶች፣ አባቶች በጌታ በኢየሱስ ስም ከባድ የሆነ የመረዳት መንፈስ እንዲመጣባቸው ከባድ የሆነ አንተን የመስማት መንፈስ እንዲቆጣጠራቸው በኢየሱስ ስም ጸለይኩ። አይኖቻቸውን እንድትከፍት፣ ጆሮዎቻቸውን እንድትከፍት በኢየሱስ ስም አወጅኩ። ተፈጸመ በኢየሱስ ስም። ቀጥታ ወደ እግዚአብሔር ቃል ሐሳብ ነው የምንገባው። ቶሎ በኢየሱስቱንም ነገር ግን ሼር አደርጋቸዋለሁ። በዚህ በእግዚአብሔር ቃል ሐሳብ ውስጥ 3 ነገሮች እንዴት የእግዚአብሔርን ድምጽ መስማት እንችላለን የሚለው ነግራችኋለሁ። ይሄንን የምነግራችሁ እንዴት የእግዚአብሔርን ድምጽ መስማት እንችላለን ብዬ ለይቼ ስነግራችሁ በብዙ መንገድ ጌታ ሊናገራችሁ ይችላል። ነገር ግን አብዛኛውንና እግዚአብሔር ቃል ትክክለኛውን ድምጽ የምትሰሙበትና የምትረዱበትን መንገድ ግን ነግራችኋለሁ። ታውቃላችሁ የእግዚአብሔር ድምጽ ቀጥታ ወደኛ ህይወት ከመጣ መቋቋም አንችልም። ይሄ ነጎድጓድ የሆነ እንደ ብዙ የሆነ ድምጽ ወደ እናንተ ህይወት ቢመጣ ሁሉ ጊዜ እናንተ መቋቋም አትችሉም። ወይንም በዚህ ቦዲ በዚህ ስጋ በዚህ አቅም መቋቋም አልችልም። ልክ የኔን ድምጽ እንደምትሰሙት አሁን የጌታን ድምጽ በዚሁ መልክ ብትሰሙት ለእናንተ እጅግ ከባድ ነው የሚሆነው። ለዛ ነው ሙሴ አንተ ራስህ የጌታን ድምጽ ሰምተህ ንገረን ያሉት። የጌታን ድምጽ ከሰማይ ሲሰሙ እጅግ በጣም የሚያስደነግጥና ልባቸውን የሚተረትር ነው። መቋቋም ይከብዳቸዋል። ስለዚህ አብዛኛውን ጊዜ ልክ የኔን ድምጽ እንደምትሰሙት ልክ እንደዚህ እንዳሁን የኔን ድምጽ እንደምትሰሙት የጌታን ድምጽ የምትሰሙበት ጊዜ በጣም ጠባብ ነው።
እንደዛ ሳይሆን እግዚአብሔር አብዛኛውን ጊዜ የሚናገራችሁ መንገድ ነው አሁን የምነግራችሁ። ግን ከስንት አንድ ጊዜ ቀጥታ የእግዚአብሔር ድምጽ ወደ እናንተ ይመጣል። ማለት የኔ ድምጽ እንደምትሰሙት ሊመጣ ይችላል፣ በስማችሁ ሊጠራችሁ ይችላል። ያ ግን እንደ ኢንካውንተር ወደ እናንተ ህይወት የሚመጣ ድምጽ ነው። ከዛ በኋላ ልትቋቋሙት አትችሉም። ሰውነታችሁ እስኪታወቃችሁ ድረስ ነው የምትሆኑት። እግዚአብሔር ደግሞ ሁሉ ጊዜ እናንተ ሰውነታችሁ እስኪከብዳችሁ ድረስ ወደ እናንተ እስክትወድቁ እስክትፈርጡ ድረስ የጌታ ድምጽ ሁሉ ጊዜ ወደ እናንተ አይመጣም። ስለዚህ እናንተ በምትረዱበትና በምታውቁት መንገድ እግዚአብሔር ያስረዳቸዋል። እናንተ የምታውቁትን ነገር እየገለጠ ጌታ ይነግራቸዋል። አይኖቻችሁን እየከፈተ ያሳያቸዋል። በዛ መንገድ የጌታን ድምጽ እንድትረዱት ያደርጋቸዋል። ጌታ ኢየሱስ ይባረክ። የጌታ ድምጽ የምንሰማበት አንደኛውን ሐሳብ አሁን ሼር አደርጋቸዋለሁ። ይህም የጌታ ድምጽ የምንሰማበት መንገድ አንደኛው የእግዚአብሔር ቃል ነው። በእግዚአብሔር ቃል ውስጥ የጌታን ድምጽ መስማት እንችላለን። በቀላሉ ድምጹን መረዳት እንችላለን። ግን ይሄንን ሐሳብ ብዙ ለሰዎች የእግዚአብሔርን ቃል ከሰማን የጌታን ድምጽ ሰምተናል ብለው ሲናገሩ ሰማለሁ። ይሄን ግን ዛሬ አጥርቼ ልነግራችሁ ፈልጋለሁ። ለምን የእግዚአብሔርን ቃል አሁን እኔ ጌታ እንዲናገረኝ ፈልጋለሁ። የጌታን ቃል ባነብ ብዙ ሐሳቦችን ነው ማነበው። ስለዚህ ሁሉንም ሐሳብ ሰምተን የጌታ ድምጽ ነው የኔ ማለት አንችልም። ስለዚህ ይሄንን ለየት አድርጌ ልነግራችሁ በቀላሉ እፈልጋለሁ። የእግዚአብሔር ቃል በእግዚአብሔር ቃል ውስጥ ለኔ የመጣ ድምጽ ለመለየት መጽሐፍ ቅዱስ አዋቂዎችም ሬማና ሎጎስ የሚባል የእግዚአብሔር ቃል ሐሳብ አለ። ይህ ደግሞ ሎጎስ የሚለው የእግዚአብሔር ቃል ሐሳብና ሬማ የሚለው የእግዚአብሔር ቃል ሐሳብ የግሪክ ቋንቋ ነው እና ትርጉሙ ቀጥታ ቃል ማለት ነው። ይህም ደግሞ ምንድነው? የጊዜው ቃልና የእግዚአብሔር ሙሉ የሆነ የእግዚአብሔር ቃል ማለት ነው። አንድ ሰው ሎጎስን እያጠና ከሆነ ሙሉ የእግዚአብሔርን ቃል ታሪክ ነው እያነበበ ያለው እንጂ የሱ ቃልና የሱ ድምጽ የጊዜው መልእክት ላይሆን ይችላል። ስለዚህ ታሪክ እያነበብን እያጠናን ሕያው የሆነውን ዘላለማዊ የሆነውን ፍጹም የሆነውን የእግዚአብሔርን ቃል ልናነብ እንችላለን። ነገር ግን ሁሉንም አንብበናል ማለት የጌታን ድምጽ ሰምተናል ማለት ግን አይደለም። ስለዚህ ምን ያስፈልገናል? ሎጎስ ከሆነው የእግዚአብሔር ቃል ሬማ የሆነ ቃል ያስፈልገናል። ሬማ ማለት የጊዜው ቃል ማለት ነው። ቀጥታ እኔን የሚመለከት ቃል ማለት ነው። አሁን እኔ የተጨነኩበት ጉዳይ አለ፣ ያዘንኩበት ጉዳይ አለ። እግዚአብሔር በቃሉ ሊናገረኝ ፈልጌያለሁ። ስለዚህ ይሄ ሬማ የሚባለው ቃል ወደኔ ህይወት ሲመጣ ያኔ ነው የጌታ መልእክት የሚባለው። ይህ ማለት እንዴት እንደሆነ እንገራችሁ። ምናልባት የጌታን ቃል ከዚህ በፊት አንብባችሁ ሊሆን ይችላል፣ ወይንም የጌታን ቃል ከዚህ በፊት አጥንታችሁ ሊሆን ይችላል። ሎጎስን ታሪክ አጥንታችሁ ሊሆን ይችላል። ድንገት ሳታውቁት ወደ እናንተ ልብ ውስጥ ተወርውሮ የሚመጣ ቃል አለ። ልባችሁን ይነካል፣ ውስጣችሁን ይነካል። ልባችሁ ተከፍቶ ቀጥታ ነው የሚያየው። ይሄን ጉዳይ በጣም ነው የምትረዱት። ከዚህ ቀን በፊት እንዳልሰማችሁት እስኪሰማችሁ ድረስ ሰውነታችሁን ሁሉ ይቆጣጠራል። ያ ማለት እግዚአብሔር በቃሉ በኩል ለእናንተ የጊዜው መልእክት እየሰጣችሁ ነው ማለት ነው። ወይንም ደግሞ ባይብልን እያነበባችሁት የሆነ ቦታ ላይ ትቀራላችሁ፣ የሆነ ሐሳብ ላይ እዛው ላይ ትቀራላችሁ። እሱን ጉዳይ ቀኑን ሙሉ ታስቡታላችሁ። ያ ጉዳይ ከልባችሁ አይጠፋም። ያ ጉዳይ ማለት እግዚአብሔር ስለናንተ እየተናገረው ያለው ቃል ነው ማለት ነው። እናንተ አሁን እየጠየቃችሁት ነው፣ ጌታ ሆይ ይሄን ብታደርግልኝ ብላችሁ ጌታን እያወራችሁት ነው። ስለዚህ በቃሉ በኩል ቀጥታ ወደ እናንተ ይመጣል። ድንገት ሳታስቡት ወደ እናንተ ህይወት አንድ ቃል መምጣት ይጀምራል። ድንገት መንገድ ላይ እየሄዳችሁ ወጥመድ ተሰበረ የሚል ቃል ውስጣችሁ ይመጣና ድንገት የመጣ ሊመስላችሁ ይችላል። ወይንም ደግሞ እየዘመራችሁ የሆነ አንድ መዝሙር ወደ እናንተ ውስጥ ይመጣና መዝሙር ውስጥ ያለ ቃል እናንተ ልብ ላይ ይከብድባችኋል። ያን ጉዳይ ሜዲቴት ታደርጉታላችሁ። ያ ማለት ሬማ የሚባለው ቃል ወይንም የጊዜው መልእክት ማለት ነው። ስለዚህ በእግዚአብሔር ቃል ውስጥ ያለውን ድምጽ ማወቅ እንችላለን። እሱም ደግሞ ሬማ ሆኖ ወደ እናንተ ሲመጣ ወይንም መገለጥ ሆኖ ወደ እናንተ ሲመጣ፣ ብርሃን ሆኖ ወደ እናንተ ሲመጣ፣ ልባችሁን ነክቶ ወደ እናንተ ሲመጣ ያ ከእግዚአብሔር ቃል ውስጥ የእናንተ ድምጽ ነው ማለት ነው። ወይንም ለእናንተ የመጣ የእግዚአብሔር ድምጽ ነው ማለት ነው። በእንደዚህ አይነት የእግዚአብሔርን ድምጽ መለየትና ማወቅ መስማት ትችላላችሁ። ይህ አንደኛውና መሰረታዊ የሆነ የጌታን ቃል የምትሰሙበት መንገድ ነው። ወደ ሁለተኛው ደግሞ ስንመጣ እጅግ በጣም ደስ የሚለኝን ሐሳብ ሼር አደርጋችኋለሁ። ይሄ ደግሞ ሕሊና የሚባለው ነው። ብዙ ሰዎች የእግዚአብሔርን ድምጽ በሕሊናቸው በኩል መስማት እንደሚችሉ አያስተውሉም። ወይንም ደግሞ እግዚአብሔር ሕሊና የሚባለው በሰው ውስጥ ያስቀመጠው ትልቅ ጥበብ እንደሆነ ብዙዎች አያስተውሉም። ይህ ሕሊና የሚባለው ክፍል ታውቃላችሁ፣ ከልባችን ክፍል አንደኛው ክፍል ነው። ስሜትና ፍቃድ የሚባለው ክፍሎች ውስጥ አንድ ሕሊና የሚባል ደግሞ አለ። ይሄ ሕሊና የሚባለው ክፍል ካስተዋላችሁት ብዙ ጊዜ ከእውነት ጋር ብቻ ነው የሚቆመው።
እናንተ እንኳን በአፋችሁ የዋሻችሁ ውስጣችሁ ግን እንደዋሻችሁ መናገር ይጀምራል። ለምን ዋሻችሁ ብሎ እናንተን መልሶ መገሰጽ ይጀምራል። ይሄ ህሊና የሚባለው ክፍል ሰዎች ሁሉ ከእግዚአብሔር ጋር እንዲገናኙ እግዚአብሔር በሰዎች ውስጥ ያስቀመጠ ትልቅ ተፈጥሮ ነው። እግዚአብሔር የተባረከ ይሁን እና ብዙ ሰዎች በህሊናቸው ምክንያት እግዚአብሔርን ይሰሙታል። በህሊናቸው ምክንያት ከኃጢአታቸው ይመለሳሉ። በህሊናቸው ምክንያት የእግዚአብሔርን መንገድ ያውቃሉ። ስለዚህ ብዙ ሰዎች ደግሞ ህሊናቸው ባለመስማት ምክንያት ይስታሉ። አስታውሳችኋል? ብዙ ጊዜ ውስጣችሁ አታድርገው እያላችሁ ታደርጉትና ግን እኮ ውስጤ አታድርገው እያለኝ ነበረ ትላላችሁ። ማድረግ አልነበረብኝም፣ ውስጤ አውቆታል፣ ይሄን ጉዳይ ማድረግ አልነበረብኝም፣ ይሄን ጉዳይ ማድረግ እያወቅኩኝ ትላላችሁ። ያ ማለት በውስጣችሁ ውስጥ ህሊናችሁ አታድርጉ ይላል፣ ይነግራችኋል። ያ የእግዚአብሔር ሐሳብ በህሊናችሁ በኩል የምታውቁበት መንገድ ነው። ብዙ ሰዎች ህሊናቸውን ባለመስማታቸው ምክንያት ህሊናቸውን በማደንዘዛቸውና ህሊናቸውን ድንዝዝ አድርገው ባለማወቃቸው ባለመስማታቸው ምክንያት ከእግዚአብሔር ሐሳብ ይወጣሉ፣ ከእግዚአብሔር አጀንዳ ይወጣሉ፣ ከእግዚአብሔር እቅድ ይወጣሉ። ስለዚህ ሁሉ ጊዜ እንድታስተውሉት የምነግራችሁ አንድ ነገር፣ ህሊና የሚባለውን ነገር በደንብ አስተውሉት። የሆነ ነገር ልታደርጉ ስታስቡ ትክክል እንዳልሆነ ውስጣችሁ ይነግራችኋል። ያንን ህሊና አልፋችሁ ካደረጋችሁት ከባድ የሆነ ስህተት ትሰራላችሁ፣ ከእግዚአብሔርም ሐሳብ ውጪ ትሆናላችሁ። ይሄ ከልብ ክፍል የሆነው ህሊና የሚባለው ክፍል ከመንፈሳችሁ ውስጥ የወጣ ነው፣ ወይንም ደግሞ ከመንፈሳችሁ ጋር በጣም ኮኔክት የሚያደርግ ጉዳይ ነው ህሊና የሚባለው። ለምሳሌ የነፍስ ሐሳብ ፍቃድ የሚባለው ነገር ለማድረግ አለማድረግ፣ ስሜትን ለማድረግ አለማድረግ፣ ይሄ ነፍሳችሁን ክፍል ይቆጣጠራችሁና ይሄ ግን ህሊና የሚባለው ግን አብዛኛውን ኮኔክት አድርጎ የሚንቀሳቀሰው ከስፒሪት ጋር ነው፣ ከመንፈስ ጋር ነው። ስለዚህ ከእግዚአብሔር ጋር የምትገናኙበትም ደግሞ ጉዳይ መንፈሳችሁ ነው። ስለዚህ የመንፈስን ሐሳብ በጣም በጥሩ ሁኔታ ተሰሙበታላችሁ። ህሊና የሚባለው የእግዚአብሔርን ቃል አንድ ስፍራ ላንብብላችሁ። በሮሜ መጽሐፍ ምዕራፍ 9 ላይ ሮሜ መጽሐፍ ምዕራፍ 9 ላይ በጣም የምወደው የእግዚአብሔር ቃል ሐሳብ አለ። ሮሜ መጽሐፍ ምዕራፍ 9 ጌታ ኢየሱስ የተባረከ ይሁን። ሃሌሉያ! እንደ ጌታ ኢየሱስ ያለ ማንም የለም። እንደዚህ ይላል ጳውሎስ በዚህ ቃል ላይ ሲናገር፣ ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ አልዋሽምም፣ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። ግልጽ የሆነ አማርኛን የተናገረው እንደዚህ ያለ፣ ብዙ ሐዘን አለብኝ፣ የማያቋርጥ ጭንቀት አለብኝ። የቱ ጋር? በልቤ። የልባችሁ ክፍል ነው ህሊና። በልቤ ውስጥ ጭንቀት አለ። ይሄ ደግሞ ጭንቀት ደግሞ የስሜት ክፍል ነው። ጭንቀት አለ፣ ብዙ ታውቋል፣ ግራ ገብቶታል እና ይህ በልቤ ውስጥ ተሸክሜያለሁ አለ። ግን አንድ ነገር አውቃለሁ አለ፣ እውነት እናገራለሁ አልዋሽም አለ። እና እውነት እንደምናገር ብዙ ሰው አይደለም እኔን የሚያረጋግጥልኝ። ፓስተር፣ ነብይ፣ ይሄ እኮ ትክክለኛ ሰው ነው፣ ይሄ እኮ ጀግና ሰው ነው ምናምን ብሎ አያረጋግጥልኝም። ማን ነው የሚያረጋግጥልህ? በህሊናዬ በኩል መንፈስ ቅዱስ ይመሰክርልኛል። በህሊናዬ በኩል አውቀዋለሁ። አያችሁ፣ ህሊናችሁ ውስጥ ነፃነት ካለ፣ ህሊናችሁ ውስጥ እረፍት ካለ፣ ህሊናችሁ ውስጥ ክስና በደል የሚሰማችሁ አይነት ነገር ከሌለ የእግዚአብሔርን ድምፅ የምታውቁበት ንጹህ የሆነ መንገድ ነው። በህሊናችሁ በኩል ተንበርክካችሁ እየጸለያችሁ አንድን ሰው ይቅርታ ማለት እንዳለባችሁ ሲሰማችሁ ደጋግማችሁ ያ ሰው ነው ይቅርታ እኔን ማለት ያለበት ብላችሁ ምላሽ አትስጡት። በህሊናችሁ በኩል መንፈስ ቅዱስ እየነገራችሁ ነው። ብዙ ሰዎች ህሊናቸውን ለማሳመን ይሞክራሉ። ራሳቸውን በራሳቸው ይሰብኩታል። አይ እሱ ነው የበደለኝ እኮ፣ አይ እሱ ነው እንዲያደረገኝ እኮ፣ ለራሱ መልሶ ብዙ ሰው ያወራል። በህሊናችሁ በኩል ግን ጌታ አንድ ነገር እየነገራችሁ ነው፣ ይቅርታ አድርጉለት። በዚያን መሰረት እግዚአብሔር ለእናንተ የሚለቅላችሁ ትልቅ በረከት አለ። በዚያ መሰረት እግዚአብሔር ለእናንተ የሚከፍትላችሁ ትልልቅ በር አለ። ስለዚህ ህሊናችሁ የእግዚአብሔርን ነገር የምታውቁበት መንገድ ስለሆነ እንደ ቀላል አትለፉት። ይቅርታ ማድረግ ካለባችሁ፣ መስጠት ካለባችሁ፣ እሱ በድሏችሁ እናንተ የሆነ ነገር ማድረግ እንዳለባችሁ ውስጣችሁ ብዙዎቻችሁ ይሰማችኋል። ግን ያንን ታልፉታላችሁ። እሱን ለማሳመንም ትሞክራላችሁ። ያ ማለት ትልቅ ስህተት ነው። እሱ ሳታስተካክሉ ስትጸልዩ ምንም አይነት መልስ በህይወታችሁ አይመጣም። እሱ እንድታስተካክሉ ጌታ ደጋግሞ ይነግራችኋል። አሁንም ልጸልዩ ስትሉ ህሊናችሁን በደንብ አዳምጡት። ህሊናችሁ ይመሰክርላችኋል። ትክክለኛ መስመር ላይ ከሆናችሁ ማንም እናንተን ውሸታሞች ናችሁ፣ ትክክል አይደላችሁም ቢላችሁ በህሊናችሁ በኩል መንፈስ ቅዱስ ያረጋግጥላችኋል። ህሊናችሁ ነፃነት ከተሰማችሁ ሁሌ ጊዜ
ነፃ ሆናችሁ ከእግዚአብሔር ጋር ማሳለፍ ትችላላችሁ። ምንም አይነት ክስ እናንተ ውስጥ ሊመጣም አይችልም። ስለዚህ ህሊናችሁ ብዙ የእግዚአብሔርን ሐሳብ የምታውቁበት መንገድ ስለሆነ እንደ ቀላል እንዳታልፉት። በህሊናችሁ በኩል የጌታ መንፈስ ምን እንደሚላችሁ መረዳት ትችላላችሁ። አንድ የእግዚአብሔርን ቃል ሐሳብ ጨምርላችሁና ወደ ቀጣዩ እንሄዳለን። በዚህ ሐሳብ ላይ የምጨምርላችሁ በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ ግልጽ የሆነ ሰዎች በህሊናቸው በኩል ከስተታቸው ሲመለሱ እናያለን። ጌታ ኢየሱስ ይባረክ። በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ እንደዚህ ይላል፣ ኢየሱስ ግን ወደ ደብረ ዘይት ሄደ፣ ማለዳም ደግሞ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ፣ ተቀምጦም ያስተምራቸው ነበረ። ጻፎችና ፈሪሳውያን በምንዝር የተያዘች ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች አሉት። በደንብ ስሙ። ሁሉም ሰው እንደተያዘች ተናገሩ። ሙሴም እንደዚህ ያሉትን እንድንወግር በሕግ አዘዘን። አንተ ስለ እርሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህንን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰውም በጠየቁት ጊዜ ግን ቀና ብሎ ከናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህንን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምሮ እስከ ኋለኞች አንድ እያሉ ወጡ። ኢየሱስም ብቻዋን ቀርታ ሴቲቱን በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚህ ከሳሾችሽ ወዴት አሉ? የፈረዱብሽስ የለምን አላት። የፈረደብሽስ የለምን አላት። እርሷም ጌታ ሆይ አንድስ እንኳን አለችው። ኢየሱስም እኔ አልፈርድብሽም፣ ሂጂ ካሁን ጀምሮ ደግመሽ ኃጢአትን አትስሪ አላት የሚል ቃል አለ። ይሄ ቃል በጣም ትልቅ ትምህርት ያስተማረኝ ቃል ነው። አስቡት፣ ስታመነዝር አግኝተዋታል። ስታመነዝር ካገኟት በኋላ አንደኛ ኢየሱስን ለመፈተኛም ነው ይዘው የመጡት። ልባቸው ሌላ እቅድ አለው። ኢየሱስን እንዴት አድርገው ማጥመድ እንዳለባቸው አስበው ነው የመጡት። ከዛ በኋላ በኢየሱስ እግር ስር ካመጧት በኋላ አንድ ነገር ተናገሩ። ኢየሱስን ስታመነዝር አግኝተናታል፣ ኃጢአተኛ ነችና ልንወግራት ነው አይነት ጥያቄ ጠየቁት። ለምን? የእግዚአብሔር ቃል ይፈቅድልናል፣ እንዲህ ስታደርግ ስላገኘናት መውገር እንችላለን ብለው፣ አንተስ ግን ምን ትላለህ ብለው ጠየቁት። ጌታ ኢየሱስ ከናንተ ውስጥ ኃጢአት የሌለበት ሰው ይውገራት አላቸው። ባይገርማችሁ ኃጢአት ሲሰሩ እግር በእግር አላያቸው። ምን ይፈጽሙ አላያቸው። ጓዳቸውን አያቅም። ማን ይሁኑ አያቅም። አንተ እንዲያላደረክም ብሎ ፕሮፌሲም አልነገራቸው። አንድ ነገር ነው ያላቸው፣ ከናንተ ውስጥ ኃጢአት የሌለበት ይውገራት ሲሉ ወዲያውኑ ሕሊናቸው ምን አላቸው? ወቀሳቸው። ይህ ማለት ኃጢአተኛ እንደሆኑ በሕሊናቸው በኩል እነሱም ከሷ የተሻሉ እንዳልሆኑ በሕሊናቸው በኩል ሲያረጋግጡ ደግሞ ወግረው ሌላ ኃጢአት እንዳይሰሩ ከኃጢአት ላይ ሌላ ኃጢአት እንዳይጨምሩ በሕሊናቸው በኩል እንደታደጋቸው እግዚአብሔርን የተረዳሁት። ብዙ ሰው አንድ ኃጢአት ይሰራና ያ ኃጢአት ልክ እንዳልሆነ እያወቀ እግዚአብሔር እንዲመለስ እየነገረው አቅጣጫውን እንዲያስተካክል እየነገረው ግን ደግሞ ያንን ሕሊናውን ሳይሰማ ሌላ ለማስተካከልና ለማሳመን ሲሞክር ሌላ የሆነ ኃጢአት ይጨምራል። እነዚህ ሰዎች ድንጋያቸውን የጣሉት እጅ በእጅ ስለያዛቸው አይደለም፣ ሕሊናቸውን ሰምተው ነው። ብዙ ሰዎች ሕሊናቸውን ሳይሰሙ ደግሞ ሌላ ኃጢአትን ይሰራሉ። በሕሊናቸው በኩል ግን አንድ ነገር አወቁ፣ መመለስ እንዳለባቸው ነው ያወቁት። ድንጋያቸውን አስቀመጡ፣ ወደ ኋላ ተመለሱ። ሴትየዋም አልተወገረችም፣ ተርፋ ተመለሰች። እነዚህ ሰዎች አንድ ነገር ነው የሰሙት፣ ሕሊናቸውን ብቻ ነበር የሰሙት። ብዙ ሰው ዛሬ ሕሊናው እየነገረው ሳይመለስ በድፍረት ይመላለሳል። ስለዚህ የእግዚአብሔርን ድምጽ ችላ ይላል ማለት ነው። የእግዚአብሔር ድምጽ ነው በሕሊናቸው በኩል ያረጋገጠላቸው። እነሱ ኃጢአተኛ እንደሆኑ አወቁ። ወዲያውኑ መንገዳቸውን አስተካክለው ተመለሱ። ሌላ ኃጢአትን አልሰሩም። ኢየሱስንም ለማጥመድ ፕሮግራም አድርገው ነበር የመጡት። ሴትዮዋንም ለመውገርና ሌላ በደል ለመጨመር ነበር የመጡት። ሁለቱንም ነገር ሳይፈጽሙ ወደ ኋላ ተመልሰዋል። ሌላ ኃጢአት እንዳይሰሩ ሕሊናቸው በኩል ነው እግዚአብሔር ይታደጋቸዋል። ዛሬም ብዙ ሰዎች እግዚአብሔር በሕሊናቸው በኩል ማስተካከል ያለባቸውን ጉዳይ ይነግራቸውና ደግሞ ግን ሕሊናቸውን ለማሳመን ቀን በቀን ይጨነቃሉ። እኔ አይደለም ይላል። ታውቃላችሁ፣ አንዳንድ ጊዜ ሕሊናቸውን ለማሳመን ካቀማቸው
ከአቅማቸው በላይ ከመሆኑ የተነሳ ነው አንዳንድ ሰዎች እስከ መሞት ደረጃ ራሳቸውን እስከ ማጥፋት ሁሉ ደረጃ ይደርሳሉ። ለዛ ነው አንዳንድ ሰዎች ከብዙ ሰው ተደብቀው ኃጢአትን ሰርተዋል፣ ወይ ከብዙ ሰው ተደብቀው ሰውን አጥፍተዋል። ነፍስ አጥፍተው ሊሆን ይችላል፣ የሆነ ነገር አርግተው ሊሆን ይችላል። ማንም አያሳድዳቸው፣ የገዛ ህሊናቸው ግን ቀን ከሌሊት ያሳድዳቸዋል። ለምን? ህሊና ሁሉ ጊዜ ከውሸት ጋር አይስማማም፣ ከስርቆት ጋር አይስማማም፣ ከኃጢአት ጋር አይስማማም። ተመለስ 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 የሚል ደውል ወደ አንተ ህይወት ማምጣት ይጀምራል። ይሄ ደግሞ እግዚአብሔር ሰዎችን የሚታደግበት መንገድና የእግዚአብሔር ለሰዎች ድምጽን የሚሰጥበት ትልቅ መንገድ ነው። ስለዚህ ህሊናችሁ የሚላችሁን ነገር ለማድረግ ዝግጁ ከሆናችሁ ከእግዚአብሔር ድምጽ ጋር ለመገናኘት በጣም ዝግጁ ናችሁ። በጣም ቀላል የእግዚአብሔርን ድምጽ የምትሰሙበት መንገድ ነው። ህሊናችሁ የሚላችሁን አድርጉ። ንስሐ ግቡ ካላችሁ ግቡ፣ ይቅርታ አድርጉ ካላችሁ አድርጉ፣ ስጡ ካላችሁ ስጡ። ነፃነት ሲሰማችሁ በዛ ውስጥ ጸልዩ። እግዚአብሔር ቃል ሲናገር በንጹህ ህሊናና በንጹህ ልብ በእምነት በእግዚአብሔር ፊት ቅረቡ ተብሎ ተጽፏል። አያችሁ፣ ንጹህ ህሊና የያዘ ሰው፣ ምንም አይነት ክስ ውስጥ የሌለ ሰው፣ ምንም አይነት በደል ውስጥ የሌለ ሰው በነፃነት ከእግዚአብሔር ጋር ህብረት እንዲያደርግ ትልቅ በር ነው ማለት ነው የሚሆነው። ጌታ ኢየሱስ የተባረከ ይሁን። በጌታ በኢየሱስ ስም እግዚአብሔር ሆይ በሚሰሙኝ ሰዎች ሁሉ ህሊናቸው በደም እንድታነጻላቸው ጸለይኩ በኢየሱስ ስም። ወደ ሶስተኛው ሐሳብ እንግባ። ጌታ ኢየሱስ ይባርካችሁ። ሶስተኛው ሐሳብ ደግሞ ብዙዎቻችን ጋር ጌታ የሚናገርበት ብዙዎቻችን ጋር ጌታ የሚያወራበት ትልቅ መንገድ ነው። እሱም ሶስተኛ የምነግራችሁ ህልም ነው። በህልማችሁ በኩል እግዚአብሔር እንዴት እንደሚናገራችሁ ታውቃላችሁ። ግን በጣም እንደኛ ህልምን ችላ የሚል ሰው ደግሞ የለም። ባይ ዘ ዌይ በህልም በኩል እግዚአብሔር የሚናገረን ድምጽ ጥርት ያለ ነው፣ ምንም ነገር የሌለው ብቻ የእግዚአብሔርን ነገር ግን ሰዎች ምላሽ መስጠት ከጀመሩ በዛ በኩል ብዙዎችን ይታደጋል። መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ አብዛኛው እግዚአብሔር የሚናገርበት መንገድ ብሉይ ኪዳን ላይ አብዛኛው እግዚአብሔር የሚናገርበት መንገድ ህልም ነበር። ህልም ሰምተው ነው እና አብርሃም የሚወጡት፣ ህልም ሰምተው ነው የሚወጡት የሚገቡት። በህልማቸው አይተው ነው እነ ያዕቆብ ብዙ ታሪክ በህይወታቸው ላይ የተሰራው። ህልም ግን እንደኛ ችላ የሚል ሰው የለም። ህልም ማለት ምን እንደሆነ ልንገራችሁ። መጽሐፍ ቅዱስን ላንብብና ልጀምርላችሁ። በመጽሐፍ ቅዱሳችን ላይ ኢዮብ መጽሐፍ ላይ በኢዮብ መጽሐፍ በጣም ደስ የሚል ቃል አለ። ዛሬ ጌታ አይኖቻችሁን ይክፈተው በጌታ በኢየሱስ ስም። አምላኬ እግዚአብሔር ሆይ የሚሰሙ ሰዎች ሁሉ ድምጽን መረዳት እንዲጀምሩ ጸለይኩ፣ እጅ እንዲጎበኛቸው ጸለይኩ በኢየሱስ ስም። ኢዮብ መጽሐፍ ላይ ምዕራፍ 33 ከቁጥር 13 ጀምሬ ላንብብላችሁ። ከቁጥር 13 ጀምሬ አንተ ለቃሌ ሁሉን፣ በጣም ደስ የሚል ቃል ነው። አንተ ለቃሌ ሁሉን አልመለስክልኝም ብለህ ስለምን ከእርሱ ጋር ትከራከራለህ? እግዚአብሔርም በአንድ መንገድና በሌላ ይናገራል፣ ሰው ግን ምን አይልም አያስተውልም። እግዚአብሔር ይናገራል ማለት ነው፣ ሁሉ ጊዜ ይናገራል። ሰው ግን ምን አይልም አያስተውለውም። ቁጥር 15 ላይ በህልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ ቁጥር 16 ላይ ምን ይሆናል? በዚያን ጊዜ የሰዎች ጆሮ ምን ይላል? ይከፈታል። ግልጽ የሆነ አማርኛ ነው በጣም። ልክ ሰዎች ሲተኙ ጆሮአቸው ይከፈታል፣ በተቅዛሱም ያስደነግጣቸዋል። ሰውን ከክፉ ስራው ይመልሰው ዘንድ ከሰውም ትዕቢትን ይሰውር ዘንድ ነፍሱን ከጉድጓድ በሰይፍ እንዳይጠፋ ህይወቱን ይጠብቃል። በደንብ ስሙ። ሰው ልክ ሲተኛ ጆሮ እንደሚከፈት መቼም አይከፈትም። በስራ ቦታ ላይ በቢሮአችሁ መኪና እየነዳችሁ በሰዎች መሃል ብዙ እያሰባችሁ በቆማችሁ ሳትተኙ ያለውን ነገር ለመስማት እጅግ በጣም የነቃ ስፒሪት ያስፈልጋችኋል፣ ወይንም ደግሞ በጣም ልምድ ይፈልጋል። የጌታን ድምጽ ለመረዳት እየሰራችሁ እያወራችሁ ከሰዎች ጋር ይሆናችሁ፣ ይሄ በጣም ልምድ ይጠይቃል። በህልም ግን ምንም ልምድ አይጠይቅም። እናንተ እልም ያለ እንቅልፍ ወስዷችኋል። በጣም ከባድ እንቅልፍ ውስጥ ነው ያላችሁት። በዛን ሰዓት ቀጥታ ጆሮአችሁ ክፍት ነው የሚሆነው። ይሄ ማለት ምንም እንደሆነ ልንገራችሁ። ሁሉ ጊዜ መንፈሳችሁ እንቅልፍ አያቅም። መንፈሳችሁ መተኛት አያቅም። መንፈሳችሁ ሁሉ ጊዜ ሕያው የሆነው መንፈሳችሁ፣ ዳግም የተወለደው መንፈሳችሁ መተኛት የሚባለው ነገር አያቅም። ስጋችሁ ይደክማል፣ ነፍሳችሁ ጸጥ ትላለች። በቀን ግን ስትራመዱ ነፍሳችሁ እዚህ ጋር ታስጨንቃችኋለች። ይሄ ጎደለ፣ ይሄ ሞላ፣ ይሄ እንዴት ሊሆን ነው? ስጋችሁ ደግሞ ይሄን አታመጣም፣ ይሄን አምጣ፣ ይሄን አታረግም። በቃ ውስጣችሁ ብዙ ያወራል። በዛን ሰዓት የእግዚአብሔርን ድምጽ በስፒሪታችሁ በኩል ለመስማት ትቸገራላችሁ። ተኛችሁ ማለት ግን ስጋም ጸጥ ይላል፣ ነፍስም ጸጥ ትላለች።
ስፒሪታችሁ በዛ ሰዓት ንቁ ነው። ስለዚህ ምን ይመቸዋል? እግዚአብሔር ለእናንተ ድምጽ ለማምጣት ይመቸዋል። ስለዚህ ሰዎች ሲተኙ ጆሮአቸው በጣም ክፍት ነው። ስለዚህ ህልም ፊልም የሚመስል ነገር ክሬት አድርጎ እግዚአብሔር እናንተ ስፒሪት ላይ ያስቀምጣል። ጠዋት ስትነሱ ያንን ነገር ማስታወስ ትጀምራላችሁ። ብዙ ሰዎች ግን ለህልማቸው ምላሽ አይሰጡም። ተጨንቃችሁ እኮ ጌታን ጠይቃችሁ አሰማኝም፣ አታየኝም፣ አትረዳኝም፣ እግዚአብሔር ሆይ ይሄን ጉዳይ እንዴት ነው ማደርገው ስትሉ በህልማችሁ በኩል ከዛ የሆነ ሰው በህልም አይቼ ዛሬ ምናምን ብላችሁ እንደ ቀላል ታልፍታላችሁ። ነገር ግን ያ ጉዳይ ለእግዚአብሔር ቀላል አልነበረም። እንዴት አድርጌ ለልጄ ድምጼን ልንገራት፣ በምን አይነት በኩል ነው የምትረዳኝ ብሎ እናንተ በምታውቁትና በምትረዱት መንገድ ሌሊት ላይ አምጥቶ ያሳያችኋል። አይታችሁ ከሆነ ቆሞ ቸርች ላይ ቆሞ አንድ ሰው ፕሮፌሲ ሲያደርግ መንፈሱን ሰምቶ ከጌታ ድምጽ ሰምቶ ተረድቶ አስተውሎ ለእናንተ ይነግራችኋል። እና ጥቂት ሰው ነው ትንቢት ለመናገር በጣም ድፍረት ያለው፣ ጥቂት ሰው ነው መልእክት ሰምቶ ለሰዎች ለመናገር ድፍረት ያለው። ተኝታችሁ ግን ስትነሱ ህልማችሁ ለሰዎች ለመናገር ለምን አትጨነቁም? ለምን ስትሉ እርግጠኛ ናችሁ ምንም ጥርጥር የሌለው ነገር ነው እና ደግሞ ምንም አይረሱም። ታቁታላችሁ እና ተራራ ላይ ወጣው ከዛ በኋላ ወረድኩ የሆነ ሰው መጣ እንደዚህ ሰጠኝ ብላችሁ ለመናገር አትፈሩም። ግልጽ የሆነ ነገር ነው የምታዩት። ቆማችሁ ግን ራእይ አይታችሁ ወይንም ቆማችሁ ግን ድምጽ ሰምታችሁ ለሰዎች ለመናገር በጣም ተቸገራላችሁ። በስፒሪታችሁ ለዛ ነው ተኝታችሁ እግዚአብሔር የሚናገራችሁ ነገር እንደ ቀልድ ማለፍ የሌለባችሁ። በህልማችሁ በኩል እግዚአብሔር የሚናገራችሁ ድምጽ በጣም ፓወርፉል ነው፣ ምንም ጥርጥር የሌለው ነው። ስለዚህ ልክ ማለዳ እንደተነሳችሁ ለህልማችሁ ምላሽ ሰጣችሁ መጸለይ ጀምሩ። በረከት ከሆነ ያሳያችሁ ያ በረከት አካል እንዲለብስ ጸልዩ። ደግሞ የሚያስጨንቅ ነገር ከሆነ ያያችሁት ያ የሚያስጨንቀው ነገር በህይወታችሁ እንዳይሆን አጥብቃችሁ ጸልዩ። የጌታን ድምጽ አልሰማም ብሎ ብዙ ሰዎች በዚህ ጉዳይ ይጨነቃሉ፣ ግን ህልም ነው ያሉ። ህልም እኮ ትልቅ የምሰሙበት መንገድ ነው። ምንም አጋንንት ሊያስጨንቃችሁ ሲመጣ ብታዩ አጋንንት ወደ እናንተ ህይወት እየላከ ያለውን ጉዳይ ነው እያያችሁ ያላችሁት። ምንም ነገር አትጨነቁም። እባብም ልታዩ ትችላላችሁ። ሰዎች ሲያሳድዳችሁ ይሄ ማለት በጣም ጥሩ ነው ለእናንተ እጅግ በጣም ይጠቅማችኋል። ለታሰበላችሁ አቅድና ለታሰበላችሁ የጠላት አጀንዳ የምታመልጡበትን መንገድ ነው ጌታ እየነገራችሁ ያለው። ስለዚህ አጥብቃችሁ ተቃውማችሁ ብትጸልዩ በህይወታችሁ ላይ አይሆንም። ብዙ ጊዜ ህልም ሳይ ወይ 15 ቀን ነው የሚቀረው፣ ወይ ወር ነው የሚቀረው፣ ወይ 2 ወር ነው የሚቀረው። ከዚህ በላይ አይቀረውም። እኔ ህልም ካየው እንደሚሆን እርግጠኛ ነኝ። ወይ ሳምንት፣ ወይ 15 ቀን፣ ወይ ወር። ስለዚህ ምንድነው ማድረገው? ያየሁት ነገር ክፉ እንደሆነ ካወቁ አጥብቄ ነው በዛ ጉዳይ ላይ የምጸልየው። እንደ ቀላል ማለፍ አልፈልግም። የሆነ ነገር እኮ ዛሬ አየው ብዬ አይደለም አልፈው፣ አጥብቄ ነው በዛ ጉዳይ ላይ የምጸልየው። ጉዳዩን እግዚአብሔር ያለ ምክንያት ወደኔ አላመጣም። አስቡት እስቲ የሆነ ሰው የሆነ የምታውቁት ባለስልጣን ዝም ብሎ ለእናንተ ደብዳቤ ጽፎ ማተብ አድርጎ ይሰጣችኋል እንዴ? አስቦና ለሚገባቸው ሰዎች ብቻ ነው የሚሰጠው። ስለዚህ እናንተም ከአንድ ባለስልጣን የተቀበላችሁት ዶክመንትና ማተብ ያለውን ጉዳይ እንደቀላል አታዩትም። ለምን? ያ ጉዳይ ወይ የሆኑ በሮችን ነው የሚከፍተው፣ ወይ የሆነ ጉዳይ ነው እናንተን የሚያስፈጽምላችሁ። አስቡት፣ ሰማይና ምድርን የፈጠረ አምላክ እልፍ አላፍ መላእክቶች በስሩ ያሉ ስንት ልጆች ያሉት ከልጆቹ መካከል ሁሉ ለኔ ለይቶ አንድ ህልም አመጣ ማለት እግዚአብሔር የኔ ጉዳይ ያሳሰበው ነው ያመጣው። አምላኬ እኔ ሊታደገኝና ሊባርከኝ የሚፈልገውን ጉዳይ የጠየቅኩትን ጉዳይ በቀላሉ ነው ወደኔ ይዞልኝ የመጣው። ስለዚህ እንደ ቀላል አላየውም ህልሜን። አጥብቄ ጸልይበታለሁ፣ በረከት ከሆነ ይዝበታለሁ። አጥብቄ ጸልይበታለሁ፣ ወጥመድ ከሆነ ይሰበራል። በጌታ በኢየሱስ ስም ዛሬ ለእናንተ ይህን በረከት እናገራለሁ። ለህልማችሁ ንቁ ምላሽ እንድትመልሱ በኢየሱስ ስም ጸለይኩ። ለህልማችሁ ንቁ ምላሽ እንድትመልሱ በኢየሱስ ስም ኃይል ጸለይኩ። ህልምን ብዙ ሰው እንደቀላል ነው የሚያየው። እኔ የክርስቶስ ተምሳሌት ቤተክርስቲያን አገልጋይ ነኝ። እቺ ቤተክርስቲያን በልጅነቴ በህልሜን ያየዋት ስሟን ሁሉ አገልግሎቴን ሁሉ ቀጣይ ሊሆን ያለውን ነገር ሁሉ ጻፍ ብሎኝ በህልሜ ነበር ያጻፈኝ። አስታውሳለሁ። አንድ ሰው አጠገቤ መጥቶ አጠገብ ያለውን ሰው አላየውም፣ ድምፁ ብቻ ሰማ ነበር። እያንዳንዷን ግን ይነግረኝ ነበር። ተምሳሌት እንደሚፈጠር፣ አብነት እንደሚፈጠር፣ ምሳሌ እንደሚፈጠር ደጋግሞ የነገረኝ በህልሜ ነበር። የጻፍኩት በህልሜ ነው። ቤት ያሳየኋቸው ህልምን አይቼ ነው። በየቀኑ ህልም እያየሁ ነግራቸው ነበር ቤት ስገባ። ስለዚህ ህልማችሁ እንደቀላል እንዳታዩ፣ ነጋችሁን ነው የምታዩት። ከብዙ ነገር የምታመልጡበት መንገድ ነው። ስለዚህ የጌታን ድምጽ መስማት የምትችሉበት ቁልፍ ነገሮችን ነግሬያቸዋለሁ። አንደኛ የእግዚአብሔር ቃል ነው፣ ሁሉ ጊዜ አስተውሉ። ሁለተኛ በህሊናችሁ በኩል ጌታ ይናገራችኋል። ሶስተኛ ደግሞ በህልማችሁ በኩል እግዚአብሔር ይናገራችኋል። ይሄን መልእክት
የሰማችሁ ሰዎች በዚህ ራሳችሁን አለማምዱ። እግዚአብሔር በቅርብ ቀናቶች ውስጥ ከባድ መንፈሳዊ ልምምድ ወደ ህይወታችሁ ያመጣል። ስለሰማችሁኝ አመሰግናለሁ። አጭር ጸሎት ልጸልይላችሁ። በናዝሬቱ በጌታ በኢየሱስ ክርስቶስም ኃይል አምላኬ እግዚአብሔር ሆይ ይህን ቃል አሁን ቁጭ ብለው ከኔ ጋር ለተማሩ ሰዎች ባሉበት ስፍራ ጸልያለሁ። እነዚህ አይኖች፣ እነዚህ ጆሮች፣ የውስጥ ሰውነት አካላቸው ሁሉ ካንተ ዓለም ጋር መገናኘት እንዲችል በኢየሱስ ስም ኃይል ጸለይኩ። አምላኬ እግዚአብሔር ሆይ እንደ ጓደኛ እንደምትሆን አውቃለሁ። ወዳጅ እንደምትሆን አውቃለሁ። ሁሉ ጊዜ ከኛ ጋር እንዳለ አውቃለሁ። ያንተ መገኘት የሚረዱበት አይን እንድሰጣቸው በኢየሱስ ስም ጸለይኩ። መለኮታዊ የሆነ ጉብኝት፣ መለኮታዊ የሆነ ኃይል ከዚህ ሰዓትና ደቂቃ ጀምሮ የእናንተን ጆሮች እንዲከፍት በኢየሱስ ስም ጸለይኩ። ዲፕ የሆነ የጠለቀ መንፈሳዊ ሚስጥሮችን ሁሉ እንድታዩ ከዚህ ቀን ጀምሮ መለኮታዊ የሆነ ጉብኝት ወደ ህይወታችሁ እንዲመጣ ጸለይኩ በኢየሱስ ስም። አይናችሁ እንዲከፈት ጸልያለሁ። ጆሮአችሁ እንዲከፈት ጸልያለሁ። በኢየሱስ ስም ኃይል ተፈጸመ። አሜን። ጌታ ኢየሱስ ዘመናችሁን ይባርከው። ስለሰማችሁኝ ደስ ብሎኛል። በዚህ ደግሞ ተለውጣችሁ ምስክርነታችሁን አያለው። ኮሜንት ላይ እንድጽፉልኝ ፈልጋለሁ። ከዚህ በኋላ በእንደዚህ አይነት መልኩ ተከታታይ ትምህርቶችን ስለሆነ የምሰራው ትጠቀማላችሁ። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በዚሁ አጋጣሚ ደግሞ በቤተ ክርስቲያናችን ላይ አብሮ ሰራተኞች እንድትሆኑ በጣም አበረታታችኋለሁ። ቀጣይ ላይ እግዚአብሔር ረድቶን ቤተ ክርስቲያናችን ወደ ሰፊ ስፍራ ልንገባ ስለሆነ ዩቲዩብ ላይ በጣም ብዙ ሰዎች አላችሁ በሚዲያ የምትከታተሉን፣ ከኛ ጋርም አብራችሁ ሰራተኛ የሆናችሁ በዚሁ ላሳስባችሁ የምፈልገው ነገር ከዚህ ክረምት በኋላ ቤተክርስቲያናችን ቦታ ስፍራ ልንቀይር ፕሮግራምና እቅድ ስላደረገን ከስር በመናስቀምጥላችሁ አካውንት ላይ ገንዘባችሁን ዘር እንድትዘሩ እግዚአብሔር ይባርካችኋል። ደግሞ በጌታ ፊት ስንቆም አብረን አክሊል የምንቀበልበት አብራችሁ ማይክ እንደያዛችሁና አብራችሁ እንዳገለገላችሁ ነው ሰማይ የሚያውቀው። ስለዚህ አብራችሁ እንድትሰሩ አበረታታችኋለሁ። እወዳችኋለሁ። ዘመናችሁ የተባረከ ይሁን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለወዳጆቻችሁ ሼር አድርጉላቸው። ይሄ መልካም ትምህርት እንዲማሩ። በቀጣይ ትምህርት እንገናኛለን። ሰላማችሁ ይብዛ። ተባረኩ። ተከናወኑ።